ዛሬ ሁለት ጥያቄዎች ለመስራት አስረኛ ክፍል ጋር መጣሁ። አንድ ኤክስፖኔንሻል፣ አንድ ሎጋሪዝም። አምስተኛዋ ጥያቄና ስድስተኛዋን ጥያቄ ሰዓት ለማሳጠር ሲባል እንትኖቹን አድጀስት አድርጌ ሰርቼው ተዘጋጅቼ ወረቀት ላይ መጥቻለሁኝ። የመጀመሪያው እዚህ ጋር ምንድነው የተሰራው ስራ ሁለት ፎር ማለት ቱ ዘ ፓወር ኦፍ 2 ማለት ነው። ስለዚህ ለዚህኛው እዚህ ጋር ኤክስፖኔንሻሉ ጋር እንድትባዛ ማስቀመጥ የተሰራው ከዚያ ይሄ ባለበት ይቆየና እቺ ነገር እንዴት መጣች? እዚህ ጋር እንደ እቺን እንመልከትማ a cubed times a square a to the power of 5 ይሆናል። እንዴት ነው ይሄ የሚሆንበት ምክንያት? ኤክስፖነንቶቹን በመደመር a to the power of 3 times a to the power of 2 which is equal to a to the power of 5 እንዴት ሆነ? a to the power of 3 plus 2 ስለሆነ በዚህ መሰረት 5 ማለት 3 ሲደመር 2 ከሆነ በብዜት መልኩ ማስቀመጥ እንችላለን ማለት ነው። እንግዲያውስ የሁለት ኤክስፖነንት ሩት ኤክስ ፕላስ 1 እና 2 ናቸው። በፕሮዳክት ፎርም ስናስቀምጠው ያውና እቺ ታይምስ ነች ዶቷ እዚህ ጋር እናም ቱ ዘ ፓወር ኦፍ ሩት ኤክስ ፕላስ 1 ታይምስ ይችኑ 2 እንጠቀማትና ይችን 2 ኤክስፖነንት ቱ ዘ ፓወር ኦፍ 2 ግልጽ ነው መቼም a to the 3 plus 2 ማለት a to the power of 3 times a to the power of 2 ማለት ስለምንችል በጣም ጥሩ። እናም እቺ to the power of 2 ማለት 4 ይሆናል። እንደገና እቺን 2 the whole exponent ትሆናለች ያውና ይህ ማለት ደግሞ ለምሳሌ to the power of 2a ማለት 2a the whole 2 ማድረግ እንችላለን አይደል? አሁን እንደዚህ ያልና እዚህ ጋር እንግዲህ to the power of root x plus 1 እና to the power of root x plus 1 አንድ አይነት ነገሮች ኖሩ ሌት to the power of root x plus 1ን y በሚል ተሰየመች። እንሰይምና እሱ ያለበት ቦታ ላይ y ብለን እንወስዳለን። ስለዚህ to the power of root x plus 1 y ከሆነች ስኩዌር ስላለቻት እዚህ ጋር y ስኩዌር እቺ ደግሞ y እንላታለን። 4 እዚህ ጋር አለች። በቃ በዚህ መሰረት y ስኩዌር ፕላስ 4y ማይነስ 12 ሙቭ ወደዚህ ትራንስፎርም እናደርጋለን። እናም ይሄን ፋክተራይዝ ስናደርግ እዚህ ላይ ደረስን። ፋክተራይዝ አድርገን ያው y ማንና ማን y + 6 ታይምስ y - 2 which is equal to 0 ከዚህ በኋላ የy ዋጋዎች ወይ -6 ነው ወይ 2 ነው እያለን ነው። አሁን እዚህ ላይ ግን አንጨርስም። yን ማን ብለን ተነስተናል። አንዴ ልመልሳችሁና ያው እዚህ ጋር በጣም ጥሩ። ይሄ ከሆነ እንግዲያውስ ያው ከy ቦታ ላይ 2 root x plus 1 2 root x plus 1 y ቦታ ላይ which is equal to -6 which is equal to 2። አሁን ከዚህ በኋላ ይሄ በሪል ነምበር ውስጥ ዲስኳሊፋይድ ስለሆነ ይሄንን ተውና ከማን ጋር ግን እናወራለን? ከፖዚቲቭ 2 ጋር 2 to the power of root x plus 1 እና 2 ማለት to the power of 1 ማለት ነው። ቤዝ በቤዝ ካንስል እናደርግና ማን ቀረን? root x plus 1 እና 1 both sides square እናደርግና እቺን ስኩዌር ስናደርጋት the whole square አንድንም ስኩዌር ስናደርግ ማን ይቀረናል? x plus 1 እና 1 ስለዚህ የx ዋጋ 0 ይሆናል። በመቀጠል ወደ ሁለተኛው ወደ ሎጋሪዝሙ ፓርት እንሄዳለን። ሎጋሪዝሙ ፓርት ላይ ስንመጣ እነዚህ ፓርቶች ጊቭኖች አሉ።
ሎጋሪዝም ኦፍ 2.5 which is equal to x ከሆነ 4.9 ደግሞ y ከሆነና ጥያቄው ይሄን ይመስላል። በዚህ መሰረት እንግዲህ ጥያቄውን በመጀመሪያ እንተንትነው ማለት ነው። ሎጋሪዝም ኦፍ ሩሎችን እንግዲህ ማስታወስ ነው። ሎጋሪዝም ኦፍ a over b ማለት ሎጋሪዝም ኦፍ a ማይነስ ሎጋሪዝም ኦፍ b ማለት እንችላለን። እናም 625 ሲባዛ በ343ን እንደ a ብንወስደው ከታች ያለው ሩት 4900ን ደግሞ እንደ b ብንወስደው ያው በማይነስ ላይ ያየናቸው። በመቀጠል ደግሞ ሎጋሪዝም ኦፍ a ታይምስ b ማለት ሎጋሪዝም ኦፍ a ፕላስ ሎጋሪዝም ኦፍ b ብለን መለያየት እንችላለን። ስለዚህ 625ን እና 343ን በፕላስ ተለያዩ ማለት ነው። አሁን 625 ማለት 25 ስኩዌር ማለት ነው። at the back logarithm of a to the power of k ማለት k times logarithm of a እቺ k at the back ትመጣለች አይደል? እናም 625 ማለት 25 ስኩዌር ሁለት ከኋላ መጣች ቻት እነዚህ። ሌላ አንደር ሩት 4900 ማለት ደግሞ 7 ሆኖ ይወጣል 7 ሆኖ ይወጣል። እናም 343 ሲቀነስ 7 ሎጋሪዝም በማይነስ እና አንድ ጋር እንደዚህ ማድረግ እንችላለን። ያ በዚህ ሩል ብያለሁ። ሎጋሪዝም ኦፍ a ማይነስ ሎጋሪዝም ኦፍ b ማለት ሎጋሪዝም ኦፍ a ኦቨር b ብለን ማስቀመጥ ስለምንችል እናም 345 ሰባኛ ኦኬ። በመጨረሻም 25 ማለት 2.5 ታይምስ 10 ማለት ነው። እናም ይህ ማለት ደግሞ በታይምስ የተያዘውን በፕላስ በበተን እንችላለን። ያው 2.5 ፕላስ ሎጋሪዝም ኦፍ 10 343 በ7 ስናካፍል 4.9 ይሆናል። ያው የማሰላሰል ስራ ነው። ከዚህ በኋላ በተሰጠን ተካተካ አድርገን እንጨርሳለን። ሁለት እዚህ ያለች ያውና ሁለት እሺ። ሎጋሪዝም ኦፍ 2.5 ጊቭን ላይ x ቢሆን የሚል ጊቭን ተሰጥቶናል። x 2 ታይምስ x ሆነ። ይቺ አንድ ከየት መጣች? ሎጋሪዝም ኦፍ 10 ማለት 1 ማለት ነው። ኢን ቤዝ 10 ስላለች ካልተጻፈ ቤዝ 10 ሎጋሪዝም ኦፍ 10 ኢን ቤዝ 10 1 ስለሆነ እሺ። ከዛ ሎጋሪዝም ኦፍ 4.5 ማለት ደግሞ y ቢሆን ተብሎ ተሰጥቶናል። ያውና ወይም ደግሞ ይሄ ማለት ነው። መምህር መሐመድ ነኝ ከማሜ ማትስ ዩቲዩብ። ለዛሬ እዚህ ላይ ይበቃናል። መልካም የትምህርት ጊዜ ቻው።